الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في درس أمس عند قوله جل وعلا من سورة البقرة: وقال لهم نبيهم إن الله قد بعث لكم طالوت ملكا، الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. وقال لهم نبيهم إن الله قد بعث لكم طالوت ملكا. قالوا أنى يكون له الملك علينا ونحن أحق بالملك منه ولم يؤت سعة من المال. قال إن الله اصطفاه عليكم وزاده بسطة في العلم والجسم، والله يؤتي ملكه من يشاء، والله واسع عليم. وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة، إن في ذلك لآية لكم إن كنتم مؤمنين. فلما فصل طالوت بالجنود قال إن الله مبتليكم بنهر، فمن شرب منه فليس مني، ومن لم يطعمه فإنه مني إلا من اغترف غرفة بيده، فشربوا منه إلا قليلا منهم. فلما جاوزه هو والذين آمنوا معه قالوا لا طاقة لنا اليوم بجالوت وجنوده. قال الذين يظنون أنهم ملاقو الله كم من فئة قليلة غلبت فئة كثيرة بإذن الله، والله مع الصابرين. ولما برزوا لجالوت وجنوده قالوا ربنا أفرغ علينا صبرا وثبت أقدامنا وانصرنا على القوم الكافرين. فهزموهم بإذن الله وقتل داود جالوت وآتاه الله الملك والحكمة وعلمه مما يشاء، ولولا دفع الله الناس بعضهم ببعض لفسدت الأرض ولكن الله ذو فضل على العالمين.
تلك آيات الله نتلوها عليك بالحق وإنك لمن المرسلين በትናንትናው ዕለት የተጀመረው የነጧሉት ቂሷ እየቀጠለ ነው ያለው። አላህ ሱብሓነሁ ወተዓላ ቁርአንን ለሙስሊሞች መመሪያ ይሆን ዘንድ እስከ ፍጻሜው ድረስ የሰው ልጆችን ጠቃሚ ታሪክ በደካማም ሆነ በጠንካራ ጎኑ መመሪያ እንዲሆኑን እየመረጠ ያቀርባቸዋል። ታሪክ ራሱን ይደግማል እንደሚባለው የሰው ልጆች በዚህ ምድር እስከመጡ ድረስ እስከ መጨረሻው ድረስ የሚያደርጉት እንቅስቃሴ ተመሳሳይ ባህሪ አለው እና ተመሳሳይ የሆኑ ታሪኮች በአንድ ወቅት የተከሰቱትን ሁኔታዎች፣ የተፈጠሩትን ችግሮች፣ የተወሰዱትን እርምጃዎችና የተገኙትን ውጤቶች ማወቅ ለወደፊት አቅጣጫ መቀየስ ይጠቅማል። ስለዚህ በጣም ጠቃሚ የሆኑ ታሪኮችን አላህ በቁርአን ውስጥ ይጠቅሳቸዋል ብዙ ጊዜ ማለት ነው። ለምን በአንድ ወቅት የዚህ አይነት ሁኔታ ላይ የነበሩ ሰዎች ችግራቸውን እንዴት ፈቱ፣ ካጋጠማቸው ሁኔታ እንዴት ወጡ፣ ለመልካም እድል እንዴት በቁ፣ ባልታሰበ ሁኔታ አስገራሚ ድል እንዴት አዘገቡ የሚለውን ሁሉ ምልክት ያደርጋል ማለት ነው። በዛ አቅጣጫ ከሄዳችሁ የአይነት ውጤት ነውና በታሪክ የተገኘው ተመሳሳይ ሁኔታ ይመጣል። በድክመቱም አኳያ እንደዚሁ የወደቁና የደቀቁ ህዝቦች ለምን ወደቁ፣ በአንድ ወቅት አበበው በጣም ገነውና ሀያል ሁነው ያበቃ እንደገና ለምንድነው የተበታተኑትና ደብዛቸው የጠፋው የሚለውን ጥያቄ በማንሳት ሁሉንም በምሳሌነት ይጠቅሳቸዋል ማለት ነው። በተለይ በኒ እስራኤል በርካታ ነብያቶች ስለተላኩላቸውና ታሪካቸውም ከሁሉም በላይ ጎልቶ የሚታይ ከመሆኑ የተነሳ የበርካታ ነብዮች ታሪክ ኡመቶቻቸው ጋር ያደረጉትን እንቅስቃሴ በጠቃሚ ሆነ በጎጅ መልኩ ለሰው ልጆች አስተማሪ ከመሆኑ የተነሳ እሱን በጣም ያሰምርበታል ማለት ነው። እና በትናንትናው ዕለት አለም ተረ ኢለል መለኢ ሚን በኒ እስራኤል ከሚለው ላይ የጀመረውን ታሪክ ነው አሁን እየቀጠለ ያለው። በአንድ ወቅት በኒ እስራኤሎች አላህ ሱብሓነሁ ወተዓላ ለብዙ ጊዜ በተከታታይና በተደጋጋሚ በርካታ ነብያቶች ልኮላቸው ነበረ። ነብያቶች ተጠናክረው በሚመጡ ጊዜ ህዝቦችን ወደ ብርሃን ስለሚያወጧቸው በጥሩ አመራር ለጥሩ ውጤት ይበቃሉ ማለት ነው። አንዳንድ ጊዜ ደግሞ የመሪዎች እጥረት በሚፈጠርበት ጊዜ በነብይና በነብይ መካከል መቋረጥ ሲፈጠር ሸይጣን ያው አጋጣሚውን ተጠቅሞ ሰዎችን ከአላማቸውና ከታሪካቸው እንዲንሸራተቱና ለውድቀት እንዲጋለጡ ያደርጋል ማለት ነው። በዚህ ሁኔታ ነው ታሪክ እንግዲህ ሰው ልጅ እየወደቀ እየተነሳ የመጣው እና በአንድ ወቅት እስቲ በበኒ እስራኤሎች የተከሰተውን ችግር ሰምተሃል ያውቃል እወቅና አሳውቃቸው በማለት ይጀምራል። አለም ተራ ኢለል መለኢ ሚን በኒ እስራኤል ሚን ባዕድ ሙሳ አለይሂ ሰላቱ ወሰላም ነብዩላህ ሙሳ ከበኒ እስራኤል ነብያቶች በጣም ገናና ታሪክ ያላቸውና በብዙ ባህሪያቸው ደግሞ ከኛ ነብይ ጋራ የሚቀራረቡና የሚመሳሰሉ ስለሆኑ የሳቸው ታሪክ ብዙ ጊዜ ይጠቀሳል። አሁን ግን ከሳቸው በኋላ በሳቸው ማግስት የተከሰተውን ሁኔታ ነው የሚያቀርብልን ማለት ነው። እሳቸው እንደሚታወቀው ጥንድ ነበሩ። ታላቅ ወንድማቸው ሃሩን ጋር ሆነው የጊዜውን ገናና ፊርዓውንን ገርስሰው ታይቶ የማይታወቅ እስላማዊ ስርዓት ዘርግተው ቆይተው ነበረ። ያው ዱንያ ናትና ሲያልቅ እነሱም አለፉ። ከዛ በኋላ እሳቸው ጋራ በተማሪነት ተሰልፎ የነበረው ወጣት ዩሸዕ ኢብኑ ኑን የተባለው ተካቸውና እሱም የሚችለውን ያህል ህዝቦችን መራ በዛ በመሰረቱ ላይ ማለት ነው። እሱም ካለፈ በኋላ እንደገና የነብይ መቋረጥ ሲከሰት ህዝቦች ያው ለተለያዩ ስሜቶችና ለግዛዊ ጥቅሞች በማደራቸው ያ የነበረውን ታላቅ ቦታቸውን እያጡ እየተዳከሙ መጡ ማለት ነው። ከዛም ለአንዴና ለመጨረሻ ጥላቶቻቸው በጎረቤት ሀገር ይገኙ የነበሩ ጣዖታውያን ተነሱና ጨፈጨፏቸው ማለት ነው። በኒ እስራኤሎችን የነብያት ዘር እስተሚጠፋ ድረስ ማለት ነው። እና ከኢራቅ አካባቢ ተነስተው ጃሉት የሚባል በጣም የጊዜው ገናና ንጉስ ነበረ። እሱ ዘመተባቸውና ደብዛቸውን አጠፋቸው፣ ቀጠቀጣቸው።
የነብይ ዘር ይወጣበታል የተባለው ብሔረሰብ በተለይ በመብራት እየተፈለገ ተለቀመ አንድ ዘር እስከሚጠፋ ድረስ እና ከነዛ አንድ እርጉዝ ሴት ብቻ ነፍሰ ጡር ሆና እሷ ነበረች የእስራኤል ዘር ተወልዳለች ተብሎ የምትጠበቀው እሷን ለዘር እንዳትጠፋብን ብለው በጓዳ ደብቀው እንድታመልጥ አደረጉ ሌላው በሙሉ የነሱ ዘር ያለበት እንዲጠፋ ተደረገ ማለት ነው በዚህ ሁኔታ ተተጨፈጨፉና ከጠፉ በኋላ አላህ Subhanahu Wa Ta'ala ያለው አይቀርምና ወቅቱን ጠብቆ ደግሞ እንደገና አለቀላቸው የተባሉ ህዝቦች መልሰው የሚነሱበት ሁኔታ ሊፈጠር ነው ማለት ነው ስለዚህ አንድ ህዝብ በአንድ ወቅት ወደኩኝ ብሎ ተስፋ መቁረጥ የለበትም ተተንቀሳቀሰና እንደገና አላማውን አንግቦ ከተነሳ የወደቀና የተናቀም መልሶ ዲል ይኖረዋል የሚለውን መልእክት ለማሳየት ነው አላህ ይህን ታሪክ የሚያመጣው ማለት ነው እና እነዚህ እንግዲህ እስራኤላውያን በዚህ መልክ ተዋለቀላቸው በኋላ ከክልላቸው ጭራሽ ዘሩ ጠፍቷል ያለቀው አልቆ ታርዶ የተረፈው ደግሞ ተግዟል በምርኮኝነት ለስር ተዳርጎ እየማቀቀ ነው ያለው ማለት ነው በዛ ሁኔታ ላይ ሆነው ግን ተስፋ አልቆረጡም እና ባለ አቅማቸው በምስጥር ይገናኙና ወደፊት ብላንና ቅዳቸውን እየጣሉ ይመካከሩ ነበር በተገኘው አጋጣሚ ሁሉ ማለት ነው ያነ ወቅቱ ሲደርስ አላህ ሊታረቃቸው ሲፈልግ ያቺ ተደብቃ አንድ ልጅ አርግዛ የነበረች ሴት እንደታሰበው ተሳካላትና ነብይ ወለደች ማለት ነው ሸመዊል የሚባል ነብይ ወይም ሸምዑን የሚባል ወልይ ነብይ ተወለደ ያ ልጅ ታደገ በኋላ እንደተጠበቀው አላህ ነብይነትን ሰጠው ማለት ነው በሚሰጠው ጊዜ ቀደም ሲል ታሪካቸው ሁለት አይነት አመራር ነበረ በቅንጅት የሚመራቸው አንደኛ የፖለቲካ ግንባር ነበረ ሁሉ ጊዜ ባለስልጣናት የሚወጡበት ዘር ነበረ ላዊ የሚባለው የነብዩላህ ዩሱፍ ታላቅ ወንድም ላዊ የሚባለው የነብይት ሀረግ የወረደበት ነው በሱ በኩል ነብይ ሁሉ ጊዜ ይመጣል ይሁዳ በሚባለው በኩል ደግሞ ንጉሶች ይመጣሉ ማለት ነው በዚህ መልክ ነበረ ታሪካቸው እየቀጠለ ለብዙ ጊዜ የመጣው አሁን ግን አላህ ያንን ታሪክ ሊቀይረው ነው ማለት ነው ያ የመጀመሪያው የባለስልጣኑ ወገን በጣም ባልጎና አምባገነን ሆኖ ህዝብን ጨፍጭፎ ሃይማኖትን አስደፍሮ ስለወደቀና ጊዜው ስላለፈበት እሱን ሻረው የይሁዳን ዘር ካሁን በኋላ ወደ መድረክ እንዳይመጣ አላህ እርምጃ ወሰደበት ማለት ነው እንደገና እነዚህ ሸመዑን የሚባለው ግን የነብዮቹ ዘር ያው ነብይ በአላህ የተጠበቀ ስለሆነ በመቋረጣቸው እንጂ እነሱ ወንጀል አልነበረባቸውም የነሱ ዘር እንዲቀጥል ተደረገና ሸምዑን ወይም ሸመውል ተወለደ ማለት ነው እሱ በሚወለድበት ጊዜ ህዝቦች ያው እንደለመዱት እንግዲህ አንተ ተነብያት ዘር ከመጣህልን እንደገና ደግሞ የፖለቲካውን ክንፍ አንተ ሰይምልን ብለው ጠየቁት ነብዩን ማለት ነው ነብዩን የሚመርቀውና የሚቀባው እሱ መሊኩን ነብዩ ነበረ ማለት ነው እና ከዛው ከተለመደው ከይሁዳ ዘር የስልጣን ናፋቂዎቹ አሁን እንግዲህ ነብዩ ከኛ መርጦ ይሰይማል ብለው ጠበቁና ሲጠይቁት እንግዲህ ጌታዬን አማክር ያለ ማለት ነው እና ይሄው ሰዎቹ እንደገና ለመነሳትና አላማቸውን ለማስቀጠል ፍላጎት አድሮባቸዋል ግን መሪ ወሳኝ ነውና መሪ ሰይምልን እያሉ እየጎተጎቱኝ ነውና ምን ትለኛለህ ብሎ ጌታውን ጠየቀ ማለት ነው ያነ አላህ Subhanahu Wa Ta'ala በፖለቲከኞቹ አኳያ ስር ነቀል እርምጃ መወሰድ ያለበት የዛ የይሁዳ ዘር ደግሞ እንዳይመጡ ወደ ስልጣን ብሎ አገዳቸው ማለት ነው እንግዳውሳ የተናቁና የተረሱ የነበሩ ሌሎች ብሔረሰቦች ነበሩና ያው ከእስራኤል ዘር ናቸው የነብይነት እድል አጋጥሟቸው ያቁም ነበር ከነዛ ዘር አንዱን ስሙን ጠራና አላህ Subhanahu Wa Ta'ala እሱ ነው የሚሆነው ብሎ ለነብዩ መመሪያ ይሰጣል ማለት ነው ግን አርሎ እንዳይመስል በስም ብቻ ሳይሆን በማስረጃ አስደግፎ ነው የሰጠው እድሉን ያነ ነብዩላህ እንግዲህ ሸሙል ወይም ሸማዑን በጥያቄያቸው መሰረት አላህ Subhanahu Wa Ta'ala አንድ ግለሰብ መርጦላችኋል ብሎ ሊያስተዋውቅ ነው ማለት ነው ይሄ ግለሰብ ቆዳ ፋቂ ነበረ ወዛደር ምንም የሌለው ነገር ማለት ነው በጎሳም ሲታይ በጣም የወደቁ ከተባሉት ጎሳዎች ነው እንደገና ደግሞ በኑሮ ደረጃም ሀብታም ከሚባሉት ወይም ከፖለቲከኞቹ አልነበረም ተራ አዲ ሰው ነበር ቆዳ ፍቆ የሚኖር ነበረ ማለት ነው እንደገና ደግነቱ በዲኑ በኩል በጣም ጎበዝ ሰው ነበረ
ዓሊም ነበር ያው አላህ ወደፊት እንደሚገልጠው ወዛደሁ በስጦተን ፊል ዒልሚ ወልጅስም በዲኑ ወደር የሌለው ሐፊዝ ዓሊም ነበረ ተውራትን ከነብይ በስተቀር ሊሐፍዘው አይችልም ይባላል ግን ይሄ ሰውዬ ተውራትን ሐፍዞ ነበረ ከዛ በኋላ ደግሞ ቀውየል ቢኒያ አካሉ ደግሞ በጣም ጎበዝ ነበረ ሰውነቱም በጣም ዘለል ያለ ለስልጣን የተገባው ሰው ነበረ ማለት ነው ማያሳፍር በዚህ ሁኔታ ይሄ ሰውዬ ከለታት አንድ ቀን አንድ አህያ ነበረው ያለው ንብረት አንድ አህያ ነው እሱም ይጠፋል አንድ ቀን ማለት ነው በመሽት ሲጠፋበት አህያ እንጂ ሊባብ ነው ብሎ በአካባቢ በየሰፈሩ እየዞረ ይበረቁሳል ይፈልጋል አህያውን ማለት ነው በአጋጣሚ በነብዩ ሰፈር ያልፋል የዛ ጊዜ ሙእሚን ስለሆነ ተቅይ ነው ምንም ብቸኩልና ያው እንትን ብልም በዚህ በነብዩ በራ አጠገብ አልፌ ሲሄድ አላህ ይታዘበኛል አላህም እንዲያው አህያንም ቢያስገኝልኝ ጥሩ ነው እግር መንገዴን ይሄን ነብይ ሰላም ማለት አለብኝ አለና ወደ ነብዩ ቤት ጎራ አለ አላህ ሲሻለት ማለት ነው እና አላህ ምልክት ሰጥቷቸዋል ለነብዩ እንዴት አድርገው ሰውየውን እንደሚመርጡ ማለት ነው አንዲት ዘንግ ሰጥቷቸዋል የሙዕጂዛ ዘንግ እሷ ዘንግ በዚህ ቁመቱ በዚህ ዘንግ ልክ የሚሆን ሰው ነው የሚመረጠው በዚህ የለክተህ ልክ ከመጣ ሳያጥር ሳይረዝም እሱ ነው መልክ የሚሆነው ብሏቸዋል ሁለተኛ ደግሞ እንደ ዘይቱን የመሰለች ቃሩራ ሰጥቷቸዋል ቅባት የተሞላባት እና በቁመቷ ልክ ሲመጣ በዘንጉ ልክ ከመጣ ይችን ቅባት ራሱ ላይ ትደፋለህ አላቸው ያችን ቅባት ራሱ ላይ ስደፋለት እንደ ሽሮ ትፈላለች ያ ነው መልክ የሚሆነው ብሎ ልዩ ምልክት ሰጥቷቸዋል ማለት ነው በዛ መሰረት ይሄ ሰውዬ ገብቶ ሰላም አለይኩም ያ ነብዩላህ ብሎ ዘይራቸው ገና ሲገባ ዛላውን ቁመቱን ሲያዩት ገባቸው እሱ እንደሆነ ማለት ነው አላህ መርጦ እንዳመጣው ከዛ እንዴት ዛሬ ተገኘ ሲሉት والله ጨግ እንደዚህ አህያ ጠፍቶብኝ እየፈለኩ ነው ብቻ በዚህ ሰልፍ ሰላም ልበለውት ብዬ ነው ይላል እና አሁንም ቸኩላለ ይቅርታ አድርጉልኝ ሲላቸው እሺ አሉና የሚሸኙ መስለው ሄደው ከጎኑ ቆሙ ያችን ዘንቀስ አድርገው ቆም አረጓ ከጎኑ ማለት ነው ሲያቆም ልክ መጣች ምንም ወደፊት ወደ ኋላ ሳትል ማለት ነው እንደገና ተከሳቸው ያችን ሽቶ ወይም ቅባት አነሱና እዚህ ላይ ሲደፉለት ያው በባህላቸው ወዳጅ መጥቶ ሲዘይር ቅባት ተቀብቶ ነው የሚወጣው ያችን እንግዲህ እንቲባህ አልሆነም ለምን እንደሆነ ሳቸው ያጠኑት ነው እሷን ሲጨምሩለት ፈላች ስትንተከተካዩት ማለት ነው ያ ጊዜ ምን አሉት ሰውዬ አህያ መፈለጉን ተውና በኒ እስራኤልን ለማስተዳደር ተዘጋጅ አሉት የዛ ጊዜ ተቆጣ ሰውየው እንደ ያላ ነብይ እንዴት በሰው ላይ እንደዚህ ይቀልድ ያሉ ምንም ምን የደካማ ደሃ በሆነ እኮ የሰው ልጅ ነኝ ምን አለበት እኔስ ቢሆን አላህ ከሰጠኝ በእኔ እንዴት ይሳለቃሉ አህያ መፈለግ ተህ ንጉሱን የሚሉት ይላል ምን ይሳለቃሉ አላህ ያለውን ነው ምነግርህ አሉት አላህ በጣም ገረ አረ ሰው እንዳይሰማ ለደነገጠ እንደገና እሱ ደግሞ ንጉስ ይሆናል ተብሎ መሳቂያ ሊያረጉ ነው እንደ ሀገር እንደዚህ እንደ ይስማ እንጂ ሰው ሳይሰማ ንጉስ ትሆናለህ እንዴ አሉት እዛ እንግዲህ ሁኔታው እየገፋ መጣ ከዛ በኋላ በጣም ተጨነቀ ሰውየው ፈራ አብሽር እኔ ጌታ የመጣ ትእዛዝ ነው እነሱም ጠይቀዋል በመሰረቱ ጌታ ያዘዘው ነው የሚሆነውና ምንም ችግር የለም ለኔ ተወው እኔ ያው በሚገባቸው መልክ ነግራቸዋለሁኝ ተቀበሉ ካልተቀበሉ ራሳቸው ናቸው የሚከስሩት ምን ይሆናል ብለው አረጋጉትና ስብሰባ ጠሩ ህዝቡን ማለት ነው ተጠሩ በኋላ ያው ታሁን ቀደም ችግራችሁን ለመፍታት መልክ የሚመራን የሚያስተዳድረን ንጉስ መልምልልንና ሰይምልን ብላችሁ መጠየቃችሁ ይታወሳል አሉ አዎን አሉ በአንድ ድምጽ ሁላቸው እና ያው ጌታ መርጦላችኋልና ስሙ ጧሉት ነው የሚባለው ይሄው አላህ Subhanahu Wa Ta'ala قال لهم نبيهم ان الله قد بعث لكم طالوت ملكا ጧሉት የተባለውን ግለሰብ ለእናንተ ንጉስ እንዲሆን ሰይሞላችኋል ይሄንን መቀበል አለባችሁ ብሎ መግለጫ ሰጡ ነብዩ ህዝብን ሰብስበው ማለት ነው ያኔ እንደተፈራው በኒ እስራኤል እንኳን እንደዚህ የወደቀ እዚህ ግባ የማይባል ሰው ቀርቶ አንቱ የተባለ ሰው እንኳን አይዋጥላቸው ነብዮችን እንኳን ዝቅ ከፍ የሚያደርጉ ሰዎች ናቸው ይሄ ጊዜ ይሄ ቆመጥ ማጣዳህ ደግሞ ከየታባቱ መጥቶ ነው እኛን የሚገዛው በማለት አካከ ዘረፍ ይላሉ ነጅሬ ማለት ነው قالوا ان يكون له الملك علينا ይሄ ጧሉት የተባለ ግለሰብ በእኛ ላይ እንዴት ስልጣን ይገባዋል አሉ كيف يكون هذا شيء غريب ይሉ ጀመር ማለት ነው በተለይ እነዛ ስልጣን የለመዱት እንግዲህ ሱስ ነው
ከነሱ ጥሪት እንደማይወጣ ነው የሚያስቡት። ስለዚህ ዱብዳ ሆነባቸው። ያ ለብዙ ሺህ አመታት በስልጣን ቤትነት በተሰብነት የታወቀ ስንት የላቀ ሰው እያለ አንድ አህያ ፈላጊ ግለሰብ ንጉስ ይሆናል ተብሎ መነገር ይሄማ እስራኤልን ማዋረር ነው አሉ ማለት ነው። እና ይሄ ነው ያለው ጉዳይ። እንግዲህ ጠይቃቸዋል፣ ጌታ መልስ ሰጥቷል። ንጉሳችሁ ወደዳችሁም ጠላችሁ ይሄ ግለሰብ ነው ብለው ኮስተር ብለው አስረዷቸው ማለት ነው። ወነህኑ አሐቁ ቢልሙልክ ሚንሁ እነሱ ደግሞ ግልጽ ሆነው ምቀኝነታቸውን ይፋ በማውጣት እኛ ከዚህ ሰውዬ በብዙ ደረጃ እንበልጣለን በስልጣን። እኛ አንደኛ ልምድ አለን፣ በታሪካችን የማስተዳደር ችሎታ አለን። ሁለተኛ ደግሞ ጉልበተኞች ነን፣ ብዙ ጎሳ አለን፣ በህብረተሰቡ መካከል የተከበረ ነው ቦታችን እያሉ የራሳቸውን መለኪያ ያንጸባርቁ ጀመር ማለት ነው። ይሄ ሁሉ ቀረ። ይሄማ ቀርቶ ሌላ ዘፈን መጥቶ እንደሚባለው አልሰማችሁም እንጂ እድሉ ተወስዷል አሏቸው። አሁን ያለባችሁ ከአዲሱ ጋራ ምን የመተዋወቅ እንጂ የእናንተን ተረት አታውሩ በማለት እንደማይቀር ነገሯቸው ማለት ነው። ወለም ዩእተ ሰዓተ ሚነል ማል አሉ። እና ይሄ ሰውዬ እንዴት ብሎ አንደኛ ልምድ የለው፣ ሁለተኛ ጎሳ የሚደግፈው የለው፣ ደግሞ ሶስተኛ ገንዘብ የለው አሉ። ገንዘብ የለው ድሃ ከተሾመ ይሰርቃል ተብሎ ነው ብዙ ጊዜ የሚጠበቀው አይደል? ስለዚህ ምንም የሌለው ምስኪን እንደገና ንብረታችን ልታዘርፈን ነው እንደ በስልጣን ይሉታል ማለት ነው። ላ ወለም ዩእተ ሰዓተ ሚነል ማል ከገንዘብ ሰፋ ያለ ድርሻ ያልተሰጠው የራሱ ማራሪ ድሃ የሆነ ሰው እንዴት አድርጎ አገርን የሚያህል ነገር እሱ ይመራል በማለት ጠንካራ ተቃውሞ አጋጠመው ማለት ነው። ያኔ የአላህ ነብይ ግን ባጭሩ እነሱ ያሉት መስፈርት የራሳቸው መስፈርት እንደሆነ አላህ ግን ለዚህ ሰውዬ ለስልጣን የሚያበቃውን መስፈርት እንዳሟላለት ያስረዷቸዋል። ምን ብለው ቃል ኢነላህ አስጠፋሁ አለይኩም ወዛደሁ በስጦተን ፊል ዒልሚ ወልጅስም እናንተ ያው ልትቀበሉት ስላልፈለጋችሁ አቃቄሩን ታበዛላችሁ። ይሄ ራሳችሁ የፈጠራችሁ የራሳችሁ ችግር ነው። በእናንተ እይታ እንግዲህ ገንዘብ የሌለው ወገን የሌለው ልምድ የሌለው ስልጣን የለው የምትሉት ይሄ የራሳችሁ መለኪያ ነው። እሱን እናንተው ያዙት። አሁን ግን የመጣው ከጌታ በኩል ስለሆነ በጌታ በኩል መሟላት የሚገባውን ነገር አሟልቷል ይሄ ሰውዬ አሏቸው ማለት ነው። ምንድነው በጌታ በኩል ማሟላት ያለበት? አወለን እስጦፋሁላህ አላህ መረጠው። አላህ ከመረጠው ምን ይፈልጋል? ከዛ በኋላ አላህ ለዚህ ነገር እገሌ ነው የሚሆነው ካለ ማንም ሰው ተነስቶ በአላህ አቋያ እንደገና አንተ ልክ አይደለም ይሄ ነው የሚሻለው ማለት የሚችል እብድ አለ? አላህ የመረጠው ነው እያልኳችሁ እኮ ነው እኔ አይደለሁም ይሏቸዋል ማለት ነው። እንደገና ደግሞ ወዛደሁ በስጦተን ፊል ዒልሚ ወልጅስም እናንተ እንደምትሉት ብዙ ገንዘብ ባይኖረው ለስልጣን ተገንዘብ ይልቁንስ የሚያስፈልገው እውቀት ነው። እውቀት ያለው ሰው ማስተዳደር ይችላል ማለት ነው። ገንዘብ ግን የአንድ ግለሰብ ገንዘብ የፈለገውን ያህል ቢከማች አገርን ሊመራ ይችላል። የግለሰብ ገንዘብ ምንም ቢሆን እዚህ ግባ ሊባል አይቻልም ማለት ነው። ምናልባት ለሱና ለቤተሰቡ ይጠቅመው ይሆናል። ሀብታም መባል ግን አንድ አገርንም ያህል ነገር በመላየን የሚቆጠሩ ህዝቦችን የግለሰብ ገንዘብ ሊያስተዳድረው አይችልም። ባጀት ሊሆን አይችልም። ግለሰብ ዙሮ ዙሮ ግለሰብ ነው። ስለዚህ እውቀት ግን አያልቅም፣ ለሁሉም ነው የሚያዳርሰው። እውቀትና ብቃት ያለው ሰው አገሩን ሊመራ ይችላልና አላህ ለዚህ ስልጣን መስፈርት መለኪያ ያደረገው እውቀትን ነውና ይህ ሰው ደግሞ እንደምታውቁት በእውቀቱ አትወዳደሩትም። ተውራትን የሸምድዶ የሚያውቅ እንደገና ደግሞ የተፈጥሮ ችሎታ አላህ ሰጥቶታል ማለት ነው። በማንኛውም ለሚፈጠረው ችግር መፍትሄ ማፍለቅ የሚችል ሰው ነበር። እንደገና ሶስተኛ ወልጅስም አሉ። በገጽታው ደግሞ በጣም ደስ የሚል ሰው ነው እና ዛላው በጣም ዘለል ያለ ወፍራም እንደገና ረጅም ነው። ጎልቶ ባለስልጣን ከአጃቢዎቹ ዘለል ብሎ በሚታይ ጊዜ ግርማ ሞገስ ይኖረዋል ማለት ነው። ኮሳሳ አይኔ ቢጤ ከሆነ ግን ያሳፍራል። ስለዚህ አይኔ ጎላ ብሎ የሚታይ ነገር ሂሳብ ይሰጠዋል ማለት ነው። እውነትም ይሄ ንጉስ ሊሆን ይገባል ይባላል። ውስጡን አላህ ያወቀው። እንግዲህ ለስልጣን የሚያስፈልገው አንደኛ ዛላው ደስ የሚል የተሟላ መሆን አለበት። ሁለተኛ ደግሞ ቁዋ ጉልበት ያለው መሆን አለበት። መንፈሰ ጠንካራ በራሱ የሚተማመን ከዛም በላይ ደግሞ ዒልመ ዲን ወዱንያ አሟልቶ ከተገኘ ይሄ ነው ዋናው መስፈርት። እናንተ አንድ ገንዘብ የለው የምትሉት ገንዘብ የግለሰብ ገንዘብ ለስልጣን ምንድነው የሚጠቅመው በማለት የነሱን መስፈርት አጣጥሎ ጌታ ያስቀመጠውን መለኪያ
አንጸባረቀላቸው ማለት ነው። ነብዩ ይሄን ለማሳመን ያለ ለላቅማቸውን ተጠቅመው ተከራከሩ ማለት ነው። ከዚያም ዋናው ውሳኔ ወላሁ ዩእቲ ሙልከሁ መየሻአሉ። ያም ሆነ ይህ እንኳን መስፈርቶቹ ተሟልተው ባይሟሉ እንኳ አላህ ስልጣኑን የሚሰጠው ለመረጠው ለፈለገው ሰው ነው። አላህ ሰጥቻለሁ ካለ ማን ነው ሊከለክል የሚችለው አሏቸው ማለት ነው። ወላሁ ዋሲዑን ዓሊም። አላህ ደግሞ ዋሲዑል ፈድል ትሩፋቱ ሰፊ የሆነ ጌታ ነው። የፈለገውን ለፈለገው ይሰጣል። ዓሊሙን ቢመን يستحق ፈድለሁ ትሩፋቱን ወይም ጸጋውን ማን እንደሚገባውም ደግሞ ያውቃል። ለአላህ ትነግሩታላችሁ ገሌ ነው ስልጣን የሚገባው ገሌ አይገባውም የምትሉት ታላህ የተሻለ እናንተ አዋቂ ሆናችሁ እንዴ? አላህ መጀመሪያም ትሩፋትን ምንጩ እሱ ነው። ማንኛውም እድል የዲንም ሆነ የዱንያ እድል የሚፈልቀው ከአላህ በኩል ነው ማለት ነው። ማንም ሊያመጣው አይችልም። ያንን እድል ደግሞ ለማን እንደሚገባው ጠንቅቆ የሚያውቀውም እሱ ነው እና ባለቤቱ ለሚበጀውና ለሚበቃው ሰው ሰጥቶታል። ካሁን በኋላ ያላችሁ አማራጭ መቀበልና መስማማት ብቻ ነው። ብትግረጨረጩ ግን ራሳችሁን ችግር ላይ ትጥላላችሁ በማለት አስጠነቀቃቸው። ታዲያ ይህንን ነብያዊ ምክር ሰምተው ይቀበላሉን ወይስ ምን ይሆናል የሚለው በሚቀጥለው ክፍል እንመለስበታለን። ወሰለላሁ ዐለ ነብዩ ወአሊሂ ወሰለም።